ደማቁ የሲአር7 ታሪክ ያለ ዋንጫ ያለ ዓለም ዋንጫ ታሪክ ተጠናቋል። በጣም አሳዛኝ ምሽት ነበረ። ጨዋታው ላይ እንደተመለከታችሁት ካለቀ በኋላ እያለቀሰ ስሜቱን ለመግለጽ ሲሞክር ነበረ። ብዙ የሮናልዶ ደጋፊዎችም ይህንን ዓለም ዋንጫ ከመጠበቅ አንጻር ምክንያቱም የነበሯቸው ተጫዋቾች ስብስቡን በመመልከት በ2022 ደግሞ ሊዮኔል ሜሲ ከአርጀንቲና ጋር የተደረገለትን ስላዩ ማለትም እንደ ቡድን ምርጥ ሆነው አንድን ተጫዋች በጣም በመከላከል በመጠበቅ እሱ ደግሞ ያለውን ነገር እንዲሰጣቸው በማድረግ ዋንጫውን ያሳኩበት ሜሲም ደግሞ በተገኘበት ሁሉ ጥሩ ነገር አድርጎ ማሸነፉን ተመልክተህ ስትጨርስ ሮናልዶ ይህንን ነገር ማድረግ የሚችል ቡድን እንዳለው ታውቃለህ። ምክንያቱም 2026 ላይ የመጣው የፖርቹጋል ቡድን ከክለብ ጀምሮ በጣም ጥሩ ቡድን ውስጥ የሚጫወቱ እነ ብሩኖ ፈርናንዴሽ ጭራሽ ሁለቱ ደግሞ የፒኤስጂ ተጫዋቾች ናቸው። ሚድፊልዶቹ እንደውም በደንብ ኢንፋሲስ ሰው ሰጥቶ ሲናገር የነበረው የሁለቱ የፒኤስጂ ተጫዋቾች ጥራት አስገራሚ ስለነበር በክለብ ሌቭል የሚገርሙ ነበሩ። የብሩኖ ፈርናንዴስ ሲዝን ደግሞ አስገራሚ የነበረበት ነበር ከዩናይትድ ጋርና ክርስቲያኖ ሮናልዶ በዚህ የመጨረሻ ላስት ዳንስ ነው ያለውን ነገር እሱ ይሰጣል። ልጆቹም ደግሞ ለሮናልዶም ለዲዬጎ ጆታም በማሰብ ያላቸውን በሙሉ ሰጥተው ዋንጫውን ያነሳል የሚል ግምት ነበረ። ይሄ መጥፎ ግምት አልነበረም። እውነት ለመናገር ፌቨራይት ነበሩ። ጨዋታው ከመጀመሩ በፊት ማንንም ሰው ብትጠይቁት እንደው የኋላ ታሪክ እያነሳ ያው ፖርቹጋል እኮ እንደዚህ አይነት ቡድን አይደለም፣ በቃ ዋንጫ ለመብላት የሚያስችል ቡድን አይደለም፣ በታሪክም እንዲህ አይነት ነገር የላቸውም ብሎ ዲፌንድ ካላረገ በስተቀር ጥሩ ቡድን ሊሆን እንደሚችል መገመት ይቻል ነበር አይደለ? ገና ጨዋታው ምንም ሳይጀመር ቶርናመንቱ እና ከመጀመሪያው ጨዋታ የጀመሩት ዲስአፖይንት ማድረግ የነበራቸው ያለ መግባባት ሂደት አንድ ላይ ያለ መሆን ሂደት ማለት አሁን ተጫዋቾቹ እኔ ማልስማማው ሀሳብ አለ። እንደ ሮናልዶን እያለቀሰ እንዲወጣ ፈልገው ምናምን ነው ብዬ አላስብም። ይሄ እግር ኳሳዊ ነው ብዬ አላምንም። ግን ባላቸው ብቃት ልክ አሁን ሰው እንደዚህ የሚለው ያላቸውን ብቃት በሙሉ እዚህ ሜዳ ላይ አላሳዩንም። ለፖርቹጋል ይህንን ጀርሲ ለብሰው ምንም ነገር አላደረጉም ብለው ነው የሚያስቡት እና በዛ ምክንያት ነው እንደዚህ የሚሉት። ግን ቡድን ስላልተገነባ ነው ይህ ነገር እየሆነ የተገኘውና ሲመጡም ጀምሮ ጥርጣሬ እንዲያሳድረባቸው ያደረገው እና የመጀመሪያውን ጨዋታ ስትመለከቱ ድንግጥ ነው ያለው ብዙ ሰው። ዲአር ኮንጎ ላይ አሁን ብዙ ነገር ጠብቀው ማለት ነው። ምክንያቱም ብዙ ጎል ይገባል፣ ሮናልዶ ሻይን የሚያደርግበት ጨዋታ ይሆናል፣ ምን አይነት ኬሚስትሪ እንመለከታለን ምናምን ተብሎ እና ያ ነገር ያልነበረበት ሚድፊልዱ ጭራሽ ፓሲቭ የነበረበት ፖርቹጋል ፍሮም ደ ቬሪ ቢጊኒንግ ከጀመሩበት አሁን እስኪወጡበት ድረስ ምንም የሚድፊልድ ጥራት ያልተመለከትንበት የአሰልጣኙ ሀሳብ ራሱ ሴንትራል ፕሮግሬሽን ሳይሆን ረጃጅም ኳሶችን ክሮስ ማድረግ ዋይድ ኤሪያዎችን መጠቀም ነው። በጣም ጥሩ የሚባለው ማጥቃት ደግሞ ከተነሳ ሊነሳ የሚችለው ኑኖ ሜንዴስ ካለበት ሳይድ ነው እና ይህን ነበር እንግዲህ ፖርቹጋል ላለፉት አሁን ለተጫወቷቸው ጨዋታዎች በሙሉ ሲያሳዩን ቆይተው የተባረሩት ማለት ነው። ስለዚህ ከኡዝቤኪስታን ጋር እንዳነገርኳችሁ ከዚህም በፊት ቪዲዮ ስንሰራ ጥሩ ቡድን አይደለም ኡዝቤኪስታን እና ሮናልዶ ጨዋታ ላይ ማግባቱ ፖርቹጋል ብዙ ነገር ማድረጋቸው እነሱን ዲፋይን እንደማያደርግ ይሄ የታወቀ ነገር ነው። ምክንያቱም በጥራቱ በጣም ዝቅ ያለውን ቡድን ስታገኝ ይህ ነገር ሊሆን እንደሚችል የሚገመት ስለሆነ ማለት ነው እና በጣም በሚያሳዝን ሁኔታ ነው። አንድ የኤርገን ክሎፕ ያሉት አባባል አለ ይባላል። ኢንዲፐንደንት ላይ ልታገኙ ትችላላችሁ ማየት የምትችሉ ከሆነ ምን ይላል? እኔም ማሰልጠን የምፈልገው ቲም ይላል ምርጡን ቲም ሳይሆን ምርጡ የተባለውን ቲም፣ ዓለም ላይ አሪፍ የሚባለውን ቲም የሚያሸንፈውን ቲም ነው ብለው ነበር። ይሄ ከማንቸስተር ሲቲ ጨዋታ በፊት የተናገሩት ነበር ይባላል እና አሁን ፖርቹጋል እንደዚህ አይነት ቲም እንዳልሆነ አሳየ። በቃ ሮቤርቶ ማርቲኔዝ ይህንን ሰርተውታል ለማለት ያስቸግረኛል። ምክንያቱም በቃ ቡድኑ በደንብ መዋሃድ መብላላት የሚቀሩ ሱፐርስታር ቲም አይሆንም። 11 ምርጥ ተጫዋች 11 የተናጠል ምርጥ ተጫዋች ይሆናል እንጂ ጥሩ የሆነ 11 ተጫዋች አንድ ቲም ሲሆን ነው እግር ኳስ የሚሳካው እና ያንን ነገር በደንብ መስራት አልቻሉም። ፍራስትሬሽን አለው፣ ፕሬሸር አለው። ጎልደን ጄኔሬሽኑን የቤልጂየምን አንተ ምንም ሳታደርግ የመጣነህ ተብለዋል።
ብዙ ነገር አለ። ሮናልዶ ዋንጫውን ማንሳት አለበት እና እንዲህ አይነት ነገር ስትመለከቱት ደጋፊ ስትሆኑ ትረዱታላችሁ፣ እንዲያሸንፍ ስለምትፈልጉ ምናምን። ግን ፕሬሸር ግን አለው። በቃ ዋንጫ ላይመጣ ይችላል። በጣም ምርጡ ቡድን አሁን ላያነሰው ይችላል ቶርናመንትን። የሚገርማችሁ ነገር አሁን የጀርመን እኮ አመጣጥ ስትመለከቱት ቶርናመንቱ ላይ አስገራሚ አልነበር? ገና ሲጀመር እንደውም 7 እንዲህ ምናምን እያገቡ እንደውም ከጎሉም ብዛት በተጨማሪ ደግሞ የነበራቸው አንደርስታንዲንግ ጌሙ ላይ የነበራቸው ሁኔታ ናሮ የሆኑ ፕሮክሲሚቲያቸው ጥሩ ሆኖ እያንዳንዳቸው እየተቀባበሉ ምናምን ሴንትራሊ ለማለፍ የሚሞክሩበት መንገድ ይበለጠ አስገራሚ ነበር። እንደው ችግር ተብሎ የተነሳው ዋይድ ኤሪያውን መጠቀም ላይ የሱ ቡድን ይሄን አይሰራም እየተባለ የጀርመን ቡድን የግልስማን ማለት ነው እየተባሉ እና በትራንዚሽን ከተገኙ ችግር ውስጥ ሊገቡ ይችላሉ የሚል ሀሳብ ብቻ የነበረበት፣ ግን በጣም የት ይደርሳል የተባለው ቡድን ነው አይደል የተቀጨው። ስለዚህ ቲም እንኳን አሪፍ እየሆነ ራሱ ሊወድቅ ይችላል ልላችሁ ፈልጌ ነው። እና ይሄ ግን ጭራሽ ሆኖ በደንብ ያልተዋሃደውን ፖርቹጋል፣ ሮናልዶን ሰርቪስ ማድረግ የማይችለውን ፖርቹጋል፣ ሮናልዶ በቃ የታወቀ ነው ከዚህ በኋላ ድሮፕ እያደረገ እየተመለሰ ምናምን አይጫወትም። ይሄ ፋክት ነው። ሁሉም እሱም የሚያውቀው ሌሎቹም የሚያውቁት ማንም የሚያውቀው ነው። እና ሮቤርቶ ማርቲኔዝ እሱን ያማከለ ስራ ምንድን ነው የሰሩት የሚለውን ለማየት ነበረ ሁሉም ሰው ጉጉት የነበረው። ግን በፍጹም በተቃራኒ ኤክስፔክቴሽኑን በጣም በሚያጣፋ መልኩ ነው ተገኝተው የነበረው እዚህ ቶርናመንት ላይ እና ሮናልዶ ላደረገው እስከዛሬ ለነበረው ነገር ሁሉ ይሄ ዋንጫ አይገባውም አልልም እውነት ለመናገር። ግን እግር ኳስ የኮምፒቲሽን ፉትቦል ስለሆነ ጥሩ ቡድን ነው ሁልጊዜ ዋንጫ የሚያነሳው እና በጣም ያሳዝናል። አንድ ዓለም ዋንጫ ሜሲም እሱም ይገባቸዋል። ብዙ በእነሱ ሌቭል ያልሆኑ ተጫዋቾች ዋንጫውን ያነሱት ነው እና እንደው ቢያነሱት ጥሩ ነበር፣ ግን ባያነሳው ያጎሏል ብዬ አላስብም ሲያርሰበን እና እንደዛ ነበር። ጨዋታው ላይ ግን ምንድን ነበር ሲያደርጉ የነበረው? ስፔንን ማን ቱ ማን ፕሬስ ለማድረግ ሃየር አፕ ፒች የሚሄዱ ነበሩ። አንዳንዴ ደግሞ በሚድ ብሎክ የሚሆናል ሃየር አፕ እና በሚድ ብሎክ መካከል ግን ሰከንድ አፍ የበለጠ ወደ ጥልቀት መከላከል የተሸጋገሩበት ሆኖ ነበር እኔ የተመለከትኩት እና ማን ቱ ማን ፕሬስ ያደርጋሉ። ኩባርሲ አለ። ኩባርሲ በጣም ሌጀንድ የሆነ ተጫዋች ነው እውነት ለመናገር። ትናንትና ሄድላይኑ ያው የሮናልዶ ዲፓርቸር ስለሆነ እንትን ማለት አይቻልም እንጂ በጣም የሚገርም ተጫዋች፣ ከኳስ ጋር ምቾት ያለው፣ በመከላከሉ በጣም ጥራቱ ከፍ ያለውን ተጫዋች ኩባርሲን አለማድነቅ ይከብዳል እና ማን ቱ ማን ፕሬስ ሲያደርጉ እሱ ፍሪ የሚሆንበት አጋጣሚ በደንብ ነበር እና ይህ ምን ይሰጣል? ኦን ደ ቦል ጥሩ ናቸው አላልኳችሁም? የበለጠ ከፕሬሸር ነፃ የሆኑ ራሳቸውን ማላቀቂያ መንገድ ያደርጉታል፣ እንደ አውትሌት ማለት ነው። በቃ ኳሱ የሚያስቸግር ከሆነ መመለስ ይችላል ነው እና በጥሩ ሁኔታ ነበረ እንትን ለማለት ሲሞክሩ የነበረው። ፖርቹጋልን የኑኖ ሜንዴሽ ጥራት ማጥቃቱን ትንሽ ገደበባቸው። ምክንያቱም ኑኖ ሜንዴሽ ትናንትና የተጋፈጠው ከላሚን ያማል ጋር ስለሆነ ያማልን ወደፊትም እየሄድክ ወደኋላም እየተመለስክ የምታቆመው ሰው አይደለም። ስለዚህ አንዱን ነበር መምረጥ የነበረበት። እሱ ምንድነው ከኋላ ሆኖ እሱን መከታተል ላይ። ለምን መሰላችሁ ይሄንን ያልኩት? አንድ ኳስ አይታችሁ ከሆነ ጥሩ ኳስ ከብሩኖ ጋር አሪፍ ኳስ ሰንጥቆለት ጥሩ ሩጫ አድርጎ ከጥልቅ ተነስቶ ሮጦ ነበር እና እሱ ኳስ ጥሩ የጎል ዕድል ሊሆን የሚችልበት ሂደት ተፈጥሮ ነበር። ነገር ግን በረኛው ያዘው። በረኛው ከያዘው በኋላ ኳሱ ሲመለስ እሱ ፔስ ሪከቨር አድርጎ እስኪመለስ ድረስ በቃ ይጋለጣሉ ማለት ነው። ላሚን ያማል አደገኛ ሁኔታ ውስጥ ነበር ያስገባቸውና ያንን ሁኔታ ካየ በኋላ መከላከሉ ላይ በጣም ጥሩ ሆኖ ማጥቃቱን በቃ ሳክሪፋይ አድርገው ነበር ሲጫወቱ የነበረው። በስፔን በኩል የላሚን ያማል መቀዝቀዝ የፔድሪም ፐርፎርማንስ እኔ ቤስት ላይ ነበሩ ሁለቱም ለማለት አልችልም ከምናውቃቸው አንጻርና ጥሩ አልነበሩም። ግን የፖሮ ሁኔታ ግን ትንሽ አሳሳቢ ነበር። ምክንያቱም ጥራት ያለው ሰው ቢሆን ኖሮ ፖርቹጋል በጊዜ ሁሉ ብዙ ነገር ሊደረግባቸው ይችል ነበር። ለመሰላችሁ ይሄንን ያልኩት እነሱ ሲያስቡ ሲጨነቁ የነበረው የላሚን ያማል ሙቭመንት መከተል ላይ ነው። እነ ጆ ፌሊክስ ወደኋላ እየተመለሱ ለማገዝ የሚሞክራሉ። ነገር ግን የረሱት ነገር ቢኖር ላሚን ያማል ላይ እንደዚህ ጃምፕ ስታረግ እንዲህ ትኩረት ስታረግ ከጀርባ ያለውን ስፔስ ደግሞ
ሌላኛው ፖሮ እንዳይጠቀመው ማድረግ ላይ ምንም አላስቡም ነበር እና ፈርስት ሃፍ በተለይ ነበራቸው እድል ያንን የማድረግ ግን አላደረጉትም እና ቦክስ ፕሬዘንስም አንዳንድ ያጣሉ። ፖሮ ራሱ ጥሩ ቦታ ላይ ተገኝቶ ሲሰነጥቀው ወይ ከትባክ ሲያደርገው ቦክስ ፕሬዘንስ የለም። ኩኩሬያ ጋር ኳሱ ከመድረሱ በፊት ሌላኛው ተጫዋች ካንሴሎ የመጣ ክሊር ያደርገው ነበር እና ይህ ነበር ሂደቱ። ፖርቹጋል ዋነኛ ዓላማቸው የነበረው ዋይድ ኤሪያዎቹን ለመጠቀም እንደው እሱም ኢፌክቲቭ አልነበረም። ከሆነም ደግሞ ክሎስ ማድረግ ላይ ነበር እና ይህ ሳይሰራ ቀረ። ሰከንድ ሃፍ ኑኖ ሜንዴሽም ተጎዳ። ከተጎዳ በኋላ የመጡት ቅያሪዎች ደግሞ በጣም አሪፍ ናቸው። ምክንያቱም ስፔን የጎደላቸው ቢሃይንድ እየሮጠ ኳሱን ወደ ጎል ሊቀይር የሚችል ተጫዋች ነበረ። ፌርሚን ሎፔዝ የለም፣ ፌራን ቶሬስ አልገባም። ስለዚህ ሌሎቹ አብዛኞቹ ቦልቱ ፊት ይባላሉ። ኳሱ እግራቸው ጋር ሲሆን በደንብ የሚስማማቸው አይነት ተጫዋቾች ናቸው። ስለዚህ ያንን ነገር ለፖርቹጋል በጣም ቀላል ያደርግላቸው ነበረ። የጀርባውን ስፔስ ማጥቃት ላይ ምንም እንዳይጨናነቁ ማለት ነው እና ስፔን ያንን ቅያሬ ካደረጉ በኋላ ነው ፌራን ቶሬስ በአንዳንድ ሞመንቶች አይታችሁ ከሆነ ለማጥቃት እየሞከረ ነበር ቢሃይንድ ያለውን ስፔስ። ከዛ በኋላ ነው እንግዲህ ከሜሪኖ ጋር አንድ ለአንድ ማንቱማን ማርኪንጋቸው በጣም ጉድ እንትን ነበረው እንከን ነበረው። በትክክል ያልተከላከሉትን ስፔስ ነው ከጀርባ ሄዶ ጎል መቆጠር የቻለው እና ሱፐር ሰብ ናቸው ሁለቱ። የሚገርም ስራ ነበር ሲሰሩ የነበረው። እንግዲህ በዚህ መልኩ ተጠናቀቀ ማለት ነው። ፖርቹጋል አንዳንድ ሞመንቶች አይታችሁ ከሆነ ሮናልዶ ወደኋላ ድሮፕ ያደርጋል። በቃ መሀል ለመሀል እንደዚህ አይነት እንዴት ነው ኮምቢኔሽን በጣም በሚያጣ ሰዓት ወደኋላ እየተመለሰ ያንን ነገር ለመስራት ይሞክራል። ነገር ግን እሱ በሚመለስ ሰዓት ቦክስ ፕሬዘንስ ደግሞ ፖርቹጋል ያጣሉ ማለት ነው። ምን ማለት ነው? ወደኋላ እሱ እየተመለሰ አይደለ፣ እሱን ታርጌት የሚያደርጉ ኳሶች ቦክስ ውስጥ አይኖሩም። ቦክስ ፕሬዘንስ ያለው አንድ ተጫዋች ሮናልዶ ነው። ሮናልዶ ድሮፕ አደረገ ማለት ለስፔን ብሔራዊ ቡድን ተከላካዮች ስራ ይቀላል ማለት ነው እና ይህ ሁሉ የሆነው እንግዲህ የፖርቹጋል ብሔራዊ ቡድን ኮሄሽን በጣም ጥሩ ካለመሆነ የመጣ ማለት ነው እና በጣም አስገራሚ የነበረ አንዳንድ ሞመንቶች። አሁን እሱ ከእድሜ ጋር ተያይዞ አንድ ኳስ አይታችሁ ከሆነ በትራንዚሽን ፖርቹጋል ሊሄዱ የሚችሉት ኳስ ነበር እና ሮናልዶ አሁን በድሮ ፍጥነት ኤክስፕሎሲቭ ሆኖ ምናምን መሄድ የሚችልበት እድሜ አይደለም እና ኳሱን ማዘግየት ላይ ምናምን ትንሽ አንድ ሞመንት ነው፣ ብዙ አልተመለከትነውም። ሲጀመር ብዙ ኳስም አልነካም። 19 ተች እንደዚህ ነው ምናምን የሚል ስታት ያየው የመሰለኝ እና ብዙ ጥሩ አልነበሩም በአጠቃላይ እና በረኛው እንደውም ጥሩ ነው ከፖርቹጋል ሳይድ ፈርስት ሃፍ እንደውም ጥሩ ኳሶችን አድኗል ብዬ አስባለሁ። እንግዲህ ምን ታረጉታላችሁ? የተሻለው ቡድን ነው የሚያልፈው። ስፔን በጣም በጥራት የተጫወተ ቡድን ነው። እንደው ደግሞ ማደነቅ ያለበት ነገር ምን መሰላችሁ? የስፔን ብሔራዊ ቡድን ላሚን ያማል እና ፔድሪ በጣም የነሱ ቤስት የሚባለው ቀናቸው ላይ ሳይሆኑ ነው ይህንን ጨዋታ ያሸነፉት እና አይታችሁ ከሆነ ያማል ጥሩ አልነበረም፣ ፔድሪም እዚህ ግባ የምትሉት አልነበረም። ከፔድሪ አንጻር ነው የማወራው እና እንዲህ ማሸነፋቸው ራሱ በዚህ ሁኔታ ውስጥ አስገራሚ ነው። ትናንትና ሮድሪ፣ አሁን ስለ ሮድሪ ማውራት ጥሩ ነው ብዬ ይህም አላምንም። በቃ ሮድሪ ማለት ሌጀንድ ነው። እውነት ለመናገር ኳስ የሚያይ ሰው በሙሉ ሊስማማበት የሚገባው ነገር ብዬ ማስበው ሮድሪ ባሎንዶር የበላበት ምክንያት እንደዚህ አይነት አስገራሚ የሆነ ኢሊት ተጫዋች ስለሆነም ጭምር ነው እና ምን አይነት ኮንትሮል ነው የነበረው፣ እንዴት አይነት እርጋታ ነው። እኔ ከሱ ኳስ መውሰድ በጣም ከባድ ነገር ነው። በጣም በእርጋታ ነው የሚጫወተው። ኳሱን የተረዳበት መንገድ ራሱ ሌላ ሌቭል ላይ ያለ ተጫዋች ነው እና ጥራት እንግዲህ ዲተርምን አድርጎት ሮናልዶ ይህንን ነገር ሳያገኝ ቀረ። ምን ብሏል እሱ ፖስት ማች ኢንተርቪውን? እኔ በቃ የቻልኩትን አድርጌያለሁ። ስነቃ በጥሩ ሁኔታ አሁን በተነሳውበት ሙድ ነው የምነሳው። ዛሬ በነበረ ሙድ ያቻልኩትን አድርጌያለሁ። ለፖርቹጋል 3 ዋንጫን አምጥቻለሁ። ለእኔ እንደውም ዩሮ ራሱ ዌይት አለው እንደ ወርልድ ካፕ ጥሩ ነገር አድርገናል 2016 ላይ ብሎ ያምናል። ዋናው ነገር እሱ ነው። በቃ ለሰው ሳይኮሎጂካል እንትኑ ነው ከፍ ማለት ያለበት። እንደዚህ እሱ ተሰብሮ ምናምን አዘንኩን እንትን አልኩኝ ምናምን እያለ ቢያወራ ይበለጠ ለደጋፊዎቹም ይበልጥ ሀዘን ነው የሚሆነው እና በጥሩ ሁኔታ ነው ዲፋይን ያደረገው ብዬ አስባለሁ። ቢያሳካው እውነት ለመናገር ይበለጠ ሙሉ ይሆን ነበር። በጣም አሁን ሙሉ አይደለም ማለት አይደለም፣ ግን እጅጉን ደግሞ ይሰቀል ነበር ሌቭሉ እና አለመሆኑ ትንሽ ያስከፋል። ሲያዘን ምናምን ትንሽ እንትን ይላል።
የፖርቹጋሉ አሰልጣኝ እንትን ብለዋል፣ ለቀዋል አይደለ? እና ተገቢም ነው። ከዚህ በኋላ መሰረታዊ የሆኑ ስራዎችን በትክክል ሰርተው በጥሩ ሁኔታ ተገኝተው ለመምጣት ቢሞክሩ የተሻለ ይመስለኛል። ግን ከዚህ በኋላ ደጋፊም ይኖራቸዋል ብዬ አላስብም፣ የሀገሩ ሰው ካልሆነ በስተቀር። አብዛኛው ወርልድ ዋይድ ፖርቹጋልን የሚደግፍ ሰው ሮናልዶን ብሎ ነው እና ሮናልዶን ዲስአፖይንት አድርገውታል ብለው ነው ብዙ ሰው የሚያምነው። አልተገኙለቱም። ስለዚህ ከዚህ በኋላ ሁሉም ሰው ፖርቹጋልን ይደግፋል ማለት አይደለም። የሀገሩ ተወላጆች አንዳንድ ሰዎች ሊደግፉ ይችላሉ፣ ግን በሮናልዶ ምክንያት የነበረ ፋንቤዝ ግን ይቀንሳል ማለት ነው እና ሮናልዶ ለረጅም ዓመታት ያደረገው ነገር በትልቅ በወርቅ ቀለም የተጻፈ ነው። ይህን ማንሳት አለማንሳት ብዙ ላይወስነው ይችላል እና የሚያሳዝን አጨራረስ ጨርሰዋል። ኔይማርም እሱም እንግዲህ አሁን የቀረው ሊዮኔል ሜሲ ነው። እስኬስ ድረስ እንደሚሄድ ደግሞ እሱን አይተን አሁን ኢራው በቃ አለቀ። ሞድሪችን አየን፣ ሮናልዶ፣ ኔይማር፣ አሁን ሜሲ በላም አልበላም ይወጣል። በቃ እግር ኳስን ለረጅም ዓመታት ያየ ሰው የሆነ ኢራ እንደተጠናቀቀ የሚረዳበት፣ አዳዲሶቹ ደግሞ አሁን የሚጀምሩበት እንደሆነ መረዳትና ሙቭ ማድረግ ተገቢ ነው ብዬ አምናለሁ። አይዟችሁ የሮናልዶ ደጋፊዎች፣ ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንኪዩ